ሚኮ እንዴ ትላንትና እንደዛ ለኛ ስታሽቃበጥ አልነበረ? አይ ቶትናም በቃ አይረባም እኮ ይሄ ቡድን የምሬን ነው የምላችሁ። የዘንድሮ ቶትናም በገዛ እጁ ካልወረድኩኝ እያለ ነው። ካልወረድኩኝ ይኸው ዛሬ ከሊድስ ጋር በሜዳና በደጋፊው ፊት ለ115 ደቂቃ ተጫውተው ማለት ነው። ይኸው አንዳቻ ተጠናቀቀ። አንዳቻ ተጠናቀቀ። ማን ቀጣይ ፊክስቸሮቹን አስቡት። የቶትናም አዌ ከቼልሲ ይጫወታል። ከዛው ሆም ደግሞ ማለት ነው ከኤቨርተን ጋር ነው። ኤቨርተን በጣም ጥሩ ፎርም ላይ የሚገኝ ቡድን ነው። አሁን እንዴት ነው ሁለቱን ጨዋታ አሸንፎ አለመውረዱን ማረጋገጥ የሚችለው? እንደምታዩት ከዌስትሃም ጋር ያላቸው የነጥብ ልዩነት 2 ብቻ ነው። ዛሬ አሸንፎ ቢሆን ኑሮ ወደ 4 ከፍ ማድረግ ይችል ነበረ። 2 ብቻ እንደሆነ ቀጠለ። ይሄ ማለት አንድ ጨዋታ ላይ ቶትናም ተሸነፈ። ዌስትሃም ጥሩ ፎርም ላይ ያለ ቡድን ነው። ተከታታይ ካሸነፈ ቀጥታ ከወራጅ ቀጠና መውጣት ይችላል ማለት ነው። ምንድነው የሚውጠህ ነው? አሁን እኔ ሚኮ ምንድነው የሚውጥ? እኔ ትላንት ለኔ እንደዛ አሽቃበጥክ፣ እኔ እንደዛ ተጋድዬ ዌስትሃምን ተቸግሬ ያሸንፌልህ ወጣ። አንተ ይሄንን እድል መጠቀም ያቀታል? ምን አይነት የደከመ ቡድን ያለህ ሚኮ። ለማንኛውም አይዞሽ በቃ እንዳይደብርሽ። ከወረድሽም ወረድሽ ነው። እሺ ዘንድሮኒ 2 ደስታ ነው ለንደን ያሉ የአርሰናል ደጋፊ የሚያከብሩት። አንተ በቶትናም መውረድ፣ ሁለተኛ ደግሞ በዋንጫ መብላት ማለት ነው። ለማንኛውም እኔ ባትወርጂ ደስ ይለኛል፣ ግን ሁኔታሽን ሳየው ያለሽ ቀሪ ፊክስቸርን ሳየው ከባድ ነው። ምትርፊ እየመሰለኝ አይደል? ይመቻችሁ። ለማንኛውም አረ ጋይስ ስፐርስ ወዴት እያመራ ነው እንዴ? ዛሬ በቃ ቢያንስ ከዌስትሃም ጋር ያለውን የነጥብ ልዩነት አርሰናል ዌስትሃምን ስላስጣለለት ይጠቀምበታል ብዬ ያሰብኩት ጨዋታ ነበር። ከሊድስ ዩናይትድ ጋር 1-1 ተለያይቷል። በቃ በእጃቸው ያስገቡት 3 ነጥብ ነበረ። 50ኛው ደቂቃ ላይ ቴል በጣም በግሩም ሁኔታ ካርል ጎል አስቆጥሮ ቀዳሚ አድርጓቸው ነበር። ነገር ግን በድጋሚ እሱ ራሱ በሰራው ጥፋት ምክንያት ፔናልቲ ሊድሶች 74ኛው ደቂቃ ላይ አግኝተው በካልቨርት ሉዊን አማካኝነት ወደ ጎልነት በመቀየር ጨዋታው 1-1 ሊጠናቀቅ ችሏል። እንደውም የመጨረሻ ደቂቃዎች ላይ ስፐርሶች እድለኛ ነበሩ ማለት ይቻላል። ለሊድስ ዩናይትዶች ትልልቅ አጋጣሚዎች በስፐርስ የሜዳ ክፍል ላይ ጎል ክልል ላይ መፍጠር ችሎ ነበር፣ አልተጠቀሙበትም እንጂ ማለት ነው። በዚህ ጨዋታ ላይ ግን መጀመሪያ ጎል እንደማስቆጠራቸው መጠን ውጤቱን አስጠብቀው መውጣት ነበረባቸው። ከዌስትሃም ጋር አሁን ያለው የሪሊጌሽን ባትል ቀጥሏል። ስፐርስ አሁን ላይ 17ኛ ደረጃ ላይ በ38 ነጥብ ተቀምጧል። ዌስትሃም ደግሞ በ36 ነጥብ ነው እንግዲህ 18ኛ ደረጃ ላይ ወራጅ ቀጠና ውስጥ የተቀመጠው ማለት ነው። በአንጻራዊነት ደግሞ ቀሪው ለጨዋታዎቻቸውን ከተመለከትን ስፐርስ ከቼልሲና ከኤቨርተን ነው ፈታኝ የሚባሉ ለቀሪ ጨዋታዎች ያሉት። እንዲሁም ደግሞ ዌስትሃሞች ከኒካስትል ዩናይትድ እና ከሊድስ ዩናይትድ ነው ጨዋታ ያላቸውና በአንጻራዊነት ዌስትሃሞች ቀለል ያለ ተጋጣሚ ያላቸው ይመስላል። ስፐርሶች ግን ራሳቸውን ይበልጥ አጣብቂኝ ውስጥ የከተቱት ማለት ነው። ይህንን ጨዋታ ውጤታቸውን አስጠብቀው አሸንፈው ቢሆን ኖሮ በቀጣይ አንድ ጨዋታ ብቻ ማሸነፍ በቂያቸው ነበር በሊግ ውስጥ ለመቆየት ማለት ነው። ግን አሁን ራሳቸውን ይበልጥ አጣብቂኝ ውስጥ ከተዋል። ነጥብ ተጋርተው መውጣታቸውን ተመልክተው ማለት ነው። ግን ቀሪ 2 ጨዋታዎች አሉ። ምን እንደሚፈጠሩ መገመት በጣም ከባድ ነው። ኤኒዌይ እናንተ ስለዚህ ስፐርስ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ምን ቤተኛ መስሏችሁ? እኔ ዋንጫ ካልበላው ቶተናም እንዲወርድ ነው የሚፈልገው። ቶተናም እንዲወርድ ነው። እኔ ነኝ የቋጠርኩብሽ ሚኮ፣ እኔ ነኝ የቋጠርኩብሽ። ተወርጃ ተለሽ ዘንድሮ ማለት እንዲህ ነበር የቋጠርኩት። እድለኛ ነሽ እንደውም ይሄ ሎንግ ስታፍ። ወይኔ አላቋጠሩ። ቶተናም አሁን እንግዲህ አንዳቻ ወጥቷል። ለማንኛውም ቀጣይ ጌምሽ ከኤቨርተን እና ከቼልሲ ነው እና በቃ መውረድሽ ነው። ይቅርታ አድርግልኝ ሚኮ፣ አስቀይመሽኛል ዘንድሮ። ምን የከኛው መስሎሽ? አረ ቶተናም በተጫወተበት ቦታ ሁሉ እኔ አለው። የኔ ቋጠሮ ከባድ ነው ሚኮ። ስፐርስ እንድትወርጂ ነው የሚፈልገው፣ እንድትወርጂ። ደስ ነለኝ፣ ደስ የምሬን እምላችሁ ማሸነፍ ነበረበት ዛሬ። ይመቻችሁ። ማቲያስ ቴል የተባል ድድብ ሰውዬ ማለት እግዚአብሔርን ቀጣይ ዓመት ወረድንም አልወረድንም ትወጣለህ አንተ ድድብ። ምን አይነት በስመ አብ ወልድ። እኔ አግብቶላ ልሰርበው ነበር ይል ጨዋታው ከመጀመሩ ጀምሮ በቃ ፈጣሪ። እኔ በ4 ነጥብ ሆኖ እዚህ ልንደሰት ይኸው በ2 ነጥብ በጭንቀት ቀጣይ ከቼልሲ ነን። ኧረ በስመ አብ ወልድ። የዘንድሮ ዳኞች ደግሞ እግዚአብሔርን ከኛ ጋር ችግራቸው ምን እንደሆነ የማድስ ምንድነው? እሺ ምንድነው? ለምንድነው የሚሻለው? ኧረ በስመ አብ ወልድ መንፈስ ቅዱስ። ምን አይነት አመት ነው ያመት። ኧረ እግዚአብሔርን ተቃጠልኩኝ። ይሄ ደግሞ ምን የሚሉት ተጫዋች ነው? አራዳ ልጆች እጅግ በጣም አስደናቂ ጎል አስቆጥሮ ኧረ ትችላለህ ብለን ሳንጨርስ ኧረ አትችልም ደግሞ አልን ማለት ነው። የአራዳ ልጆች ፔናልቲ ቦክስ ውስጥ እንዴት ነው እንደዚህ የምትዘለው አንተ? ምንድን ነው ፌንጣነ እንዴ? ሲጀምር የተጫዋች አራዳ ልጆች ከዚህ ወደዚህ የሌላ ሰው ከዚህ ወደዚህ ነው የሱ። ይሄ ግማሹ የማን እንደሆነ ራሱ ግራም ያጋባ ነው። ዲዘርቢ ከጨዋታው መጠናቀቅ በኋላ
ሲጠየቁ እንግዲህ ቴልን ምን ትለዋለህ ሲባል እቅፍ አድርጌ ስሟለሁኝ በወጣት ተጫዋቾች ላይ ያጋጥማል ይከሰታል ይሄ ነገር እያለ ያው ስነ ልቦና እየገነባ ነው። ከዚህ ጨዋታ ያገኘነው ትልቁ ትርፍ ምንድን ነው ካልክ ያራዳ ልጅ ማለት ነው ማዲሰን ወደ ሜዳ ተመልሶ መመልከታችን ብቻ ነው። ከዛ ውጪ ወደ ውጪ ነው ማለት ነው። ነጥብ ጥሏል ማለት ነው። ቶተናም ደህና አሸነፈ አራቀ ወጣ ተብሎ በአራት የሚርቅበትን ነጥብ መልሶ ወደ ሁለት ራሱን አጣብቂኝ ውስጥ ከቷል ማለት ነው። ከመሸነፍ ያው ይሻላል። ነገር ግን እድሉን በእጁ ነው። በሜዳው ይህንን ጨዋታ ማሸነፍ ነበረበት። ቀጣይ ጌሞቹ እንዳለ ከባድ ናቸው ሁለቱም ጨዋታዎችና ይህን ጨዋታ ማሸነፍ ነበረበት። ቶተናም ምን ይመጣል አብረን የምንመለከት ይሆናል። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ሼር ኮፕሊንክ አይረሳ። ይመቻችሁ። አቻውተናል ከሊድስ ጋር አቻውተናል። ግን ዳኛው ገደል ግባ መድኃኔዓለምን ተከፍሎ ነው የገባው። ቶተናም እንዲወርድ ትፈልጋላችሁ? ምንድነው? የማዲሰን ኳስ ምንድነው ፔናልቲ የሚያሰጠው? ለምን ቫር እንኳን ሄደ? ለምንድን ነው የማታዩ? እንዲህ ምንድነው ችግራችሁ? ቆይ ከቶተናም ጋር ያላችሁ ምን አረግናችሁ እኛ? በእናት በስመ አብ ዳኛ በመድኃኔዓለም ይሄ ዘረፋ ነው፣ ዘረፋ መድኃኔዓለምን ዘረፋ። በጣም የሚያስጠላ ፕሪሚየር ሊግ የተባለ ሊግ የውሻ ሊግ የውሾች የሚጮቱበት ሊግ ነው ፕሪሚየር ሊግ። ያህያ ሊግ ነው በቃ ፕሪሚየር ሊግ ማለት። በስመ አብ ተናል አርሰናል እንደዚህ ይሰጣል፣ ደስ ሲላቸው እንዲህ ይላል። አሁን የማዲሰን ኳስ ፔናልቲ አያሰጥም በእናትህ። ኧረ በመድኃኔዓለም ኧረ ተቃጠልኩኝ። ኧረ ጨዋታው አንዳቻ በሆነ ውጤት ተጠናቋል። የዛሬውን ጨዋታ በአንድ ፎቶ ይገለጽ ቢባል ይሄ ፎቶ በጣም በቂ ነው። ሃይላይት ማለት ትችላላችሁ ይሄን ፒክቸር ማለት ነውና 50ኛው ደቂቃ ላይ ነበረ ማቲያስ ቴል አሪፍ የነበረው ማቲያስ ቴል እንግዲህ ግብ አስቆጥሮ ቶተናሞችን መሪ ማድረግ ችሎ ነበረ። ነገር ግን ራሱ እዛው ሂሮ ሆነ፣ እዛው ወደ ዜሮ ተመለሰ ማለት ይቻላል። ሌላ ፔናልቲ ደግሞ ሊድሶች እንዲያገኙ ምክንያት የነበረውም ራሱ ማቲያስ ቴል ነበረ። እንደዚህ አይነት ፋውል በመስራቱ ምክንያት ከእግሩ በጣም ከፍ በማለቱ ምክንያት ሊድሶች እንግዲህ ፔናልቲ አግኝተው ፔናልቲያቸውን በካልቨርት ሉዊን አማካኝነት አስቆጥረው አንዳቸው በሆነ ውጤት ተጠናቋል ማለት ነውና ኡፍ ቶተናሞች እቺ 3 ነጥብ በጣም የምታስቆጭ 3 ነጥብ ነች። በጣም ማግኘት የሚችሉ 3 ነጥብ ነበረ። ነገር ግን ሊድሶች ላደረጉት ለሁለተኛው አጋማሽ ላደረጉት ጥረታቸው አቻ መውጣት በጣም ይገባቸው ነበረ። በቃ የዕለቱ ትኩሳት